አባታችን ሊፈውሱ ነው፣ ሊያጠምቁ ነው፣ ሰይጣን ሊመሰክርላቸው ነው፣ መስክሮላቸዋል፣ የፈውስ አባት ናቸው የሚባል የቤተክርስቲያን አስተምሮ የለም። በሽተኞች ስንል ብዙ ሰው የሚያስበው የስጋ በሽተኞችን ነው ሊሆን የሚችለው። እግዚአብሔር ግን ወደዚህ ዓለም የመጣበት ዋና ምክንያቱ የነፍስ በሽታን ለመፈወስ ነበር። እስመ ጌጋይ ደዌ ነፍስ ውእቱ ይላል ቅዱስ ቄርሎስ። በሽተኞችን ሁሉ በዚህ ሳምንት እያነሳን ነገረ እግዚአብሔርን መለኮቱንም ተስቢቱንም ምንገልጥበት ወደ እግዚአብሔር ቤት ግን ከካዱ በኋላ መመለስ አለ። ምናልባት አምነው የካዱ ሰዎች ሊኖሩ ይችላሉ። ወደ እግዚአብሔር ለመመለስ ፍላጎት ካላቸው ከካዱ በኋላም እግዚአብሔር የሚቀበል መሆኑን ማሳያ ነው። ስራ ቀጸ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን በውስጥም በውጭም ያላችሁ የምስራቀ ፀሐይ የዩቲዩብ ቻናል ተከታታዮች በእግዚአብሔር ስም እንደምንሰነበታችሁ አሜን። ለወለ ባሕርይሃው እግዚአብሔር የተመሰገነ ይሁን። በያላችሁበት የቅዱሳን አማላጅነት የእግዚአብሔር ፍቅር ሰላም አይለያችሁ። እንግዲህ በዚህ ቻናል በየሳምንቱ ሳምንታዊ የሆኑ ሐሳቦችን ጾሙን በተመለከተ ስንነጋገር ቆይተናል። አሁን አብይ ጾም ከተጀመረ ጾሙን ከጀመርን 4ኛ ሳምንት ነው። 40ኛውን ጾም ደግሞ ከጀመርን 3ኛ ነውና ስለ 3ኛ ወይም ደግሞ ጾም ከጀመር ስለ 4ኛው ሳምንት የምንነጋገርበት ዕለት ነው። እሱም መጻጉዕ ይባላል። ስለ መጻጉዕ በጥቂቱ በዕለቱ ከሚነበበው ወንጌልም መጻሕፍትም እያየን የምንሄድበት ዕለት ነው። እንግዲህ እግዚአብሔር ዕለታትንም የፈጠረ እግዚአብሔር ስለሆነ በዕለታትም ፈጥሮ ያሳየን እርሱ ነው። ጊዜያትን የፈጠረ እግዚአብሔር ነው። በጊዜያትም ደግሞ ስራ ሰርቶ ያሳየን እርሱ ነው። ስለዚህ የኛ ቤተክርስቲያን በዕለታትም እግዚአብሔርን ታመሰግናለች፣ በሰዓታትም እግዚአብሔርን ታመሰግናለች። ለምን ከተባለ አንደኛ ዕለትንና ጊዜን ፈጥሮ የሰጠን ራሱ ነው። በሁለተኛ ደረጃ ደግሞ መግቦቱ ያልቆመ በዕለታትም በሰዓታትም መግቦቱ ያልቆመ እሱ ስለሆነ በዚህ እናመሰግናለን። ለዚያ ነው አሁን ጾሙን እያንዳንዱን ጾም ነገረ ክርስቶስንና ቤተክርስቲያንን በተመለከተ እየከፋፈልን እናመሰግናለን። በቤተክርስቲያን የተከፈለ ዕለት አለ ማለት ነው። የመጀመሪያው ዘወረደ ይባላል። ዘወረደ የእግዚአብሔርን መውረድ የምናስብበት ሲሆን ወረደ ካልነው በኋላ ደግሞ የጠራችሁ ቅዱስ እንደሆነ እናንተም ቅዱሳን ሆኑ እኛን ወደ እርሱ ቅድስና ሊስበን ስለወረደ ቅድስት በማለት ሁለተኛውን ሳምንት ደግሞ እናያለን። ያ በሱ መቀደስ ውስጥ ያለን ደግሞ በመቀደስ ውስጥ ያለች ቤተክርስቲያንን ልንገልጥ ስናስብ ደግሞ በ3ኛው ሳምንት ምኩራብ ብለን ቤተክርስቲያንን የምናስብበት ዕለት። ምኩራብ ማለት የቤተክርስቲያን መንጻት ቀን እግዚአብሔር ወደዚህ ዓለም መጥታ በዚህ ዓለም ረድኤቱ ምስጋናው መስዋዕቱ በሚቀርብበት ቦታ ላይ የማይገባ ስራ እየተሰራ ስለነበረ ቤተ መቅደሱን ያጸዳበት፣ ቤተ መቅደሱን የጸሎት ቤት ነው፣ እኔ የምገለጥበት ነው፣ እናንተም ከኔ ጋር የምትገናኙበት ነው ብሎ ያነጻበት ነበረ። ምኩራብ የሚባለው ነገረ ቤተክርስቲያን የሚነገርበት ማለት ነው። የዛሬው ደግሞ መጻጉዕ የሚባል ነው ማለት ነው። አሁን የጀመርነው ሳምንት መጻጉዕ ይባላል። መጻጉዕ ማለት በሽተኛ ወይም ደግሞ የአንድ በሽተኛ የግብር ስሙ ሆኖ የሚታወቅ ነው ማለት ነው። እንዲህ ስንል ግን የበሽተኞች ቀን ነው ወይም የበሽተኞች ሳምንት ማለት ነው። መጻጉዕ ማለት አንድ በሽተኛ የሆነ ሰው እንደመነሻ አደረግን እንጂ በሽተኞች ሁሉ የሚታሰቡበት ቀን ነው። በዚህ አሁን እንዳልነው ቤተክርስቲያን የትኛውም ዓለም ላይ እንደ ቤተክርስቲያን በዕለታት በሰዓታት በዓመታት የሚመሰገን እግዚአብሔር የለም። ሌሎች ቤተ እምነቶች ላይ ስናይ አሁን እግዚአብሔርን እኛ በዓመት እናመሰግነዋለን፣ በወራትም እናመሰግነዋለን፣ በዕለትም እናመሰግነዋለን፣ በሰዓታትም እናመሰግነዋለን። ያ ማለት ምንድነው ከተባለ የዕለታት ባለቤትም እግዚአብሔር ነው፣ የሰዓታት ባለቤትም እግዚአብሔር ነው ስንል ነው ማለት ነው። ስለዚህ ቤተክርስቲያን እንዲህ ከፋፍላ ማመስገኗን የምናይበት ሐሳብ ያለ ሲሆን እሱም ሳምንታኑ እያንዳንዱ ሳምንት የዐቢይ ጾም ልዩ ልዩ ቃለ እግዚአብሔር፣ ልዩ ልዩ ምስጋና፣ ልዩ ልዩ ወደ እግዚአብሔር የምንቀርብበት ሐሳብ የሚነገርበት ነው ማለት ነው።
መልካም እንደዚያ ከሆነ እንግዲህ የበሽተኞች ሳምንት ነው ማለት ነው። ቤተ መቅደሱ ከነጻ በቤተ መቅደሱ መስዋዕት የሚያቀርቡ ሰዎች ደግሞ መንጻት አለባቸው። ምኩራብን እግዚአብሔር ቤተ መቅደሱን ንጹህ አደረገ። ምኩራብ ሰዎች የሰሩት ነው። ቤተ መቅደስ አማናዊ ቤተ መቅደስ ደግሞ እኛ ደግሞ ክርስቶስ የሰራንን። ስለዚህ ቤተ መቅደሱን ሰዎች የሰሩትን የእግዚአብሔር መስዋዕት የሚቀርብበት የእግዚአብሔር ቤትን ካነጻ በኋላ ደግሞ በቤተ መቅደሱ የሚኖሩ የራሱ ቤተ መቅደስ የሆኑ ባሪያውና በአምሳሉ የፈጠራቸው ሰዎች ነበሩና እነሱን ለመፈወስ እግዚአብሔር ወደዚህ ዓለም መጥቷል። ፈወሰ ማለት ግን በነፍስ በስጋ እንደሆነ ይታወቃልና ስለዚህ መጻጉዕ ማለት በሽተኛ ማለት ሲሆን ይሄ ሳምንት የበሽተኞች መታሰቢያ፣ በሽተኞች ፈውስን ያገኙበት መታሰቢያ እንደሆነ የታወቀ ነው ማለት ነው። እንግዲህ እግዚአብሔር ወደዚህ ዓለም መጣ። የመጣበት የመጀመሪያው ዓላማ የነፍስ በሽተኞች ነበሩና እነሱን ለመፈወስ ስለፈለገ ነው። አሁን በሽተኞች ስንል ብዙ ሰው የሚያስበው የስጋ በሽተኞችን ነው ሊሆን የሚችለው። እግዚአብሔር ግን ወደዚህ ዓለም የመጣበት ዋና ምክንያቱ የነፍስ በሽታን ለመፈወስ ነበር። እስመ ጌጋይ ደዌ ነፍስ ውእቱ ይላል ቅዱስ ቄርሎስ ተረፈ ቄርሎስ ላይ። ይሄ ጌጋይ ኃጢአት የነፍስ በሽታ ነው ይለዋል። ኃጢአት የነፍስ በሽታ ነው ካለ እግዚአብሔር ወደዚህ ዓለም የመጣ የግድ የስጋ በሽታን ለመፈወስ አልነበረም። ምናልባት ከመጣ ዘንድ ወደ ነፍስ ድህነት ለማምጣት በስጋ የታመሙትንም ይፈውስ ነበረ። አንደኛ ለታምር ነው፣ ሁለተኛ ለማቅረብ ነው፣ ሶስተኛ እግዚአብሔር የስጋ ድህነታችንንም የሚሻ መሆኑን ለማጠየቅ ነው እንጂ ቅዱስ ጳውሎስ እንዲህ ብሏል፣ ናምን ከመኩሉ ዓለም ህሙም ወትኩስ እስከ ይእዜል፣ ዓለም እስከዛሬ ድረስ የታመመ እንደሆነ እናውቃለን ይላል ሮሜ ምዕራፍ 8 ከቁጥር 22 ላይ። ስለዚህ እግዚአብሔር ወደዚህ ዓለም መምጣቱ ዋና ጉዳዩ የነፍስ በሽተኞች በዝተው ስለነበረ ከዚያ ለማዳን የመጣበት ነው። እንዲያ ከሆነ መጽሐፍ እንግዲህ ብዙ በሽተኞችን በወንጌል ላይ እግዚአብሔር ፈውሷል፣ እግዚአብሔር አድኗል። ፈውስ ስጋዊም ሰጥቷል፣ ፈውስ መንፈሳዊንም ሰጥቷል። ለምሳሌ አይነ ስውር ሆኖ የተወለደ አንድ ሰው ነበረ። ዮሐንስ ወንጌል ምዕራፍ 9 ላይ ዘውሩ ተወልደ ይለዋል። የአይን ምልክትም የሌለው እውር ሆኖ የተወለደ ነበረ። ከዚያ እኔ የዓለም ብርሃን ነኝ ብሎ ሁርተ ሐጸብ በማቃተ ሰሊሆም ብሎ መለኮቱንም ትስፊቱንም በሚገልጥ መንገድ ከፈወሰው በኋላ መጨረሻ ላይ ግን የነፍስ ድህነቱንም የነፍስ ፈውሱንም ለመስጠት ምን አለው? ታምንሁ በወልደ እግዚአብሔር፣ በእግዚአብሔር ልጅ ልታምን ትችላለህ ወይ ወይስ ታምናለህ ሆይ ብሎ ጠየቀው። ከዚያ መንሁቱ ወልደ እግዚአብሔር፣ ወልደ እግዚአብሔር ማን ነው አለ። መጨረሻ አይኑ ታውሮ ነበረና አይኑን ስላበራለት የምታየው የምትነጋገረው አለ። አይን የፈጠረልህ የሚነጋገር እሱ ነው። አምን ወሰገደ አለ። ወአምነ ወሰገደ ሎቱ፣ አምኖ ሰገደለት አለ። ስለዚህ ስጋዊ ፈውስን ሰጥቶ እንደገና ደግሞ የነፍስንም ፈውስ ሰጥቶ ነው ያለፈ። ሁለቱንም ግን አድርጎለታል ማለት ነው። አይን ለሌለው አይን በመፍጠር የነዚያን ዕለት የምናስብበት ዕለት ነው ማለት ነው። አልዓዛርንም ስናይ እንደዚሁ አልዓዛር ሞተ። ዮሐንስ ወንጌል ምዕራፍ 11 ላይ ሄደስ አልዓዛር ሞተ። ከዚያ በኋላ እግዚአብሔር 4 ቀን ከሆነው በኋላ መጣ ሊፈውሰው። አኮ ዝንቱ ደዌ ለሞት፣ የሞት የሚያበቃ ኃጢአት አይደለም በሽታ አይደለም ካለ በኋላ ሄደ አነቃው። ዘኖ መሰይ ይነቅኑ አለ። የተኛ ሰው አይነቃምን አለ። ያ የስጋ ደዌ በሽታ እንደ ምኝት አድርጎ ጤናን የነፍስ ጤናን ደግሞ እንደ መንቃት አድርጎ ሲነግረው እሱን የ4 ቀን ሬሳ እግዚአብሔር አዳነ። ይህም የሚታሰብበት ነው ማለት ነው። ሲቀጥልም እምነትንም መሰረት አድርጎ እዚህ ማቴዎስ ወንጌል ምዕራፍ 8 ላይ ሄደን እንተ ደም ይውዛ የምትባል የዮሐንስ ወንጌል የማቴዎስ ወንጌል ምዕራፍ 9 ላይ ደም ሲፈሳት የነበረች አንድ ሴት ነበረች። እምከመገሰስኩ ጽንፈ ልብሱ አህዮ፣ የልብሱን ዳር ከዳሰስኩ ድናለሁ ብላ በእምነት መጣች። በከመ ታመንኪ ይኩንኪ፣ እንደታመንሽ ይሁንልሽ አላት፣ ዳነች። እሷ መጥታ የነበረ የስጋ ፈውስ ሽታ ነበረ፣ ግን እምነቷ ለነፍስም ስላበቃት በነፍስም በስጋም ተፈውሳ ሄዳለች ማለት ነው። ማቴዎስ ወንጌል ምዕራፍ 8ም እንደዚሁ አንድ የመቶ አለቃ ነበረ፣ ልጄ ታሟል አለ። ግን መጥቼ ፈውሰዋለሁ ሲለው ምን አለ? ይደሎኒ ከመ አንተ ተባት ሀይጣ ጠፈረ ቤቴ፣ ከቤቴ ልትገባ አይገባኝም ብሎ ተናገረ። እንደዚህ ያለ አማኝ አላገኘውም ብሎ እግዚአብሔር ከፈወሰለት በኋላም እምነቱን አድንቆለት የነፍስ ፈውሱንም ሰጥቶት የሄደበት ጊዜ አለ። ስለዚህ መጻጉዕ ማለት የነፍስና የስጋ በሽተኞችን እያሰብን እግዚአብሔርን ነገር እግዚአብሔር የምንናገርበት እግዚአብሔር የነፍስም መድኃኒት እንደሆነ የስጋ መድኃኒት እንደሆነ የነፍስ ድህነትን ሊሰጥ እንደመጣ በዚያው የስጋ በሽተኞችን የፈወሰበት ሳምንት የሚታሰብበት ማለት ነው። በሽተኞችን ሁሉ በዚህ ሳምንት እያነሳን ነገር እግዚአብሔርን
መለኮቱንም ትስብእቱንም የምንገልጥበት እንደ ሰውነቱ ወደ በሽተኞች ሄዶ የፈወሰበትን እንደ አምላክነቱ ደግሞ በአምላክነቱ በማሰብም ገና ሲያስብ እንደተፈወሰ የሚናገርበት ጊዜ አለ። በልብሱም የፈወሰበት ጊዜ አለ። እንትፍ ብሎም በምራቁ የፈወሰበት ጊዜ አለ። እንደ እምነታቸው ይሁን በማለትም በመናገር የፈወሰበት ጊዜ አለና እነዚህን ፈውሶች ሁሉ የምናስብበት ወቅት ነው ማለት ነው። ስለዚህ እንዲያ ከሆነ የዕለቱ ወንጌል የዮሐንስ ወንጌል ምዕራፍ 5 ላይ የምናገኘው ነው የሚሆነው። በዕለቱ እንግዲህ እግዚአብሔር በዕለታት ይመሰገናል ያለበት ምክንያቱ ሁልጊዜም ለእግዚአብሔር ምስጋና የሚቆምበት አይደለም። ምክንያቱም ዓለማትን ሁሉ በመግቦት ሁሌ ያለ ስለሆነ ከአፋፍ ላይ ነፋስ ከአፍ ላይ እስትንፋስ እንደማይጠፋ ሁሉ ከክርስቲያን አንደበት ክርስቶስ ከመመስገን የሚቆምበት ጊዜ የለም። ለዚያ ነው መዝሙረኛው ዳዊት ምን ይላል? እባርኮ ለእግዚአብሔር በሁሉ ጊዜ ይላል መዝሙር 32 ላይ ማለት ነው። 33 ላይ እግዚአብሔርን ሁል ጊዜ አመሰግነው ወዘልፈ ስብሐት ውስጥ አፉየ ዘወትር በአንደበት ምስጋና አለ አለ። ስለዚህ ከክርስቲያን አንደበት ሁሌ ከአፍ ላይ እስትንፋስ ወይም ደግሞ ይሄ የምናስገባው ኦክሲጅንና የምናስወጣው ኦክሲጅን እንደማይጠፋ ሁሉ ከክርስቲያን አንደበት የፈጠረውን ሳያመሰግን የሚውልበት ጊዜ የለም። ክርስቲያኑ ብቻ አይደለም፣ ቤተክርስቲያን በራሷ ክርስቶስን የምታመሰግንበት ጊዜያት የምታቆምበት ጊዜ የለም። እንዲያ ከመሆኑ የተነሳ የዕለታት ወንጌል አለ። ዕለቱን በተመለከተ በዕለቱ የምናመሰግንበት፣ ዕለቱን በተመለከተ በዕለቱ የምናቀርበው ምስጋና ስብሐተ ነግ ቅኔ አለና ከዚያ መካከል ከወንጌሉ ስናይ ዮሐንስ ወንጌል ምዕራፍ 5 ላይ የዚህን በሽተኛ ታሪክ ይነግረናል። በዓል ሆነ ይለናል። በበዓሉ ደግሞ እዚያ አካባቢ የሚጠመቁበትም ነበረ። የሚጠመቁበት አካባቢ ደግሞ 5 እርከን አለው። 5ቱ እርከን መካከል ደግሞ 5 አይነት ድውያን ወይም በሽተኞች ነበሩ ይለናል። እዚያ መሰባሰቢያ ነበራቸው ማለት ነው። የሚጠመቁበት አለ። ከዚያ ደግሞ እርከን ያለው ነው። ከዚያ 5 አይነት በሽተኞች ነበሩ። ተሰባስበው ግን ደጅ ጸኑ ነበር። ለምን? በእግዚአብሔር ቤተሳይል ይለዋል። የይቅርታ ቤት ማለት ነው። የይቅርታ ቤት ደግሞ ቤተክርስቲያን ናት። በአንጻሩ ስናየው የሚጠመቁበት ያ ጥምቀቱ የአማናዊ የክርስትናችን የጥምቀታችን መገኛ ሆኖ ይነገራል። 5ቱ እርከን የ5ቱ አዕማደ ምስጢር ይሆናል። 5ቱ በሽተኞች የ5ቱ ጾታ ምዕመናን ወይ ሕፃናት የምንላቸው፣ ካህናት የምንላቸው፣ መነኮሳት የምንላቸው፣ እንደዚህ ብለ አንስት የምንላቸው የነዚህ ሁሉ ምሳሌ ይሆናል። መልአክ ይወርድ ነበረ፣ እርሱ ደግሞ የካህናት ይሆናል። በሽታ ደግሞ የፍዳ የመርገም ይሆናልና ይህ ሁሉ ነፃ የምንሆንበት ግን ፈውስ የሚሰጥበት አንዳንድ ፈውስ የሚፈወስበት ቦታ ነበረ ማለት ነው። እዚያ ላይ እስመ መልአከ እግዚአብሔር በጊዜ ይወርድ ይታወክ ማይ ወዘ ይወርድ ውስተ ማይ ወይ ታጸብ ያዩም ሁሉ ደዌ ዘቦ ይላል። መልአከ እግዚአብሔር ይወርድ ነበር አንዳንድ ቀን። በወረደ ጊዜ ደግሞ ቀድሞ አንድ ሰው ሲታጠብ ወይም ደግሞ ሲጠመቅ አንድ ሰው ይፈወስ ነበረ። አንድ ሰው መፈወሱ እግዚአብሔር ድህነት እንደሚሰጥ ማሳያ ነው። ግን ከዚያ ውጭ አለመፈወሱ ደግሞ ድህነተ ነፍስ አለመሰጠቱ ማሳያ ነበረ። ሰው ተስፋ እንዳይቆርጥ አንዳንድ ይፈወስ ነበረ። ብዙ እንዳይፈወስ ደግሞ ፍጹም ድነት አልተደረገም ነበረና እዚያ መካከል አንድ በሽተኛ ሰው ነበረ ይለናል። ዋሉ አዱ ቢሲ ዘ30 ወሰመንቱ ክረምት እምዘደወየ። የሚገርም ነው። 38 ዓመት የታመመ አንድ በሽተኛ ነበር ይለናል። ስለዚህ የዚህ ታሪክ ነው። 38 ዓመት የአልጋ ቁራኛ የደዌ ዳኛ ሆኖ የኖረ ማለት ነው። 38 ዓመት ዘመድም የሌለው የሚመገበው ምግብም የሌለው ድህነት የስጋ ጤናም የሌለው ሰው። እንደውም የሚገርም ነው። ሰው እንደሌለው ሰው የለኝም ብሎ ተናግሯል። ካልጋ እንደማይነሳ ደግሞ የሚያወርደኝ ሰው የለም ማለት እርሱ በራሱ በጉልበቱ መውረድ የማይችል የሆነ ነው። እድሜው ደግሞ 38 ዓመት የአልጋ ቁራኛ የሆነ ይሄ በጣም የሚከብድ ነው። ዘመድም የሌለው ሰው ሲሆን በዚያ ላይ በሽታ ሲጨመርበት ሲቀጥል ደግሞ የበሽታው ዘመን ብዙ ሲሆን በጣም የሚከብድ ነው ማለት ነው። ስለዚህ እግዚአብሔር ወደዚህ ዓለም በመጣ ጊዜ ብዙ ጊዜ የታመሙ ሰዎችን የፈወሰበት ጊዜ አለ። በሽታው እንስ ያለውንም የፈወሰበት ጊዜ አለ። ከሞተ በኋላም የፈወሰበት ጊዜ አለ። ይሄ ሰውዬ 38 ዓመት የታመመ ሰው ነበረ። ይህ የሚያሳየው ምንድነው? እግዚአብሔርን የምንፈልግ ሰዎች ሞቶ የተፈወሰ ሰው ፍጹም ሃይማኖት የሌለው ሆኖ ግን እግዚአብሔር ፈቅዶለት አምኖ ተጠምቆ ወደ እግዚአብሔር ቤት የመጣ ሰው ምሳሌ ነው። ምናልባት ከሞተ በኋላ አይነሳም ብለን ልናምን እንችላለን። ወደ እግዚአብሔር ቤት ግን ከካዱ በኋላ መመለስ አለ። ምናልባት አምነው የካዱ ሰዎች ሊኖሩ ይችላሉ። ወደ እግዚአብሔር ለመመለስ ፍላጎት ካላቸው ከካዱ በኋላም እግዚአብሔር የሚቀበል መሆኑን ማሳያ ነው። ከሞተ በኋላ
አፈር ከተጫነው በኋላ ግን ተመለሰ። ስለዚህ ዓለም ላይ ያለን ሰዎች ምናልባት ከኦርቶዶክሳዊት ከእውነተኛዋ ሃይማኖት ውጭ የሆን ሰዎች ብንኖር እግዚአብሔር የሞተውን የ4 ቀን ሬሳ አልዓዛርን ማስነሳቱ ወደ እውነተኛው ከመጣችሁ በዚህን ሰዓትም እቀበላችኋለሁ የሞተውን አልዓዛር አስነስቻለሁና ብሏል። ዓይን የሌለውን ዓይን ፈጠረ እግዚአብሔር። ስለዚህ ምናልባት አሁን በኃጢአት የታወረ ሰው ቢኖር ከዚያ እኔ እፈውሳቸዋለሁ፣ ማየት እንድትችሉ አደርጋቸዋለሁ። እኔን ማየት አቁማቸዋል፣ ግን እኔን ለማየት ከፈለጋችሁ ዓይናችሁን አበራላችኋለሁ ሲል ዓይንን ፈጠረ። ለብዙ ጊዜ የታመሙትን ማለት በብዙ ዘመን ብዙ ጊዜ በኃጢአት ውስጥ የኖሩ ሰዎችን የፈወሰበት ጊዜን የምናስብበት ነው ማለት ነው። ስለዚህ ይህ መጻጉዕ ማለት ብዙ ጊዜ ከእግዚአብሔር ርቆ በኃጢአት የሚኖር ሰው ምሳሌም ጭምር ነው። ግን 38 ዓመት ሁሉ በኃጢአት ኖሮ እግዚአብሔር መጨረሻ ላይ ግን በ38ኛው ዓመት መጥቶ ልትድን ትወዳለህ ሆይ ብለው አስፈቅዶ አዳነው። ያ ማለት ምናልባት ኃጢአት ውስጥ ኖረን ተስፋ እንዳንቆርጥ በመጣንበት ሰዓት የሚቀበል እንደሆነ ማሳያ ነው ማለት ነው። ስለዚህ ይሄ ሰው እግዚአብሔርን አየው። ከዚያ በኋላ ካየው በኋላ እግዚአብሔር አዘነለት፣ ቀረበና ትፈቅዱኑ ትሕየው አለ። እግዚአብሔር ሁሉን ማድረግ ፈቃዱ ቢሆንም ነፃ ፈቃድ የሰውን ግን አይጋፋም። ኃጢአት ስንሰራም ይታገሰናል፣ ጽድቅ ስንሰራም ደግሞ በጽድቁ መንገድ እንድንኖር ይታገሰናል። ነፃ ፈቃዳችን እንዳለ ሆኖ ግን መልካም ሲሆን እግዚአብሔር ይረዳናል፣ ከመልካሙ ስንወጣ ግን ረድኤቱ ይለየናል ማለት ነው። ለዚያ ነው መጻሕፍትም ያስቀምጡል እግዚአብሔር የሚረዳ እንደሆነ ማለት ነው። ስለዚህ ልትድን ትወዳለህ ሆይ አለው። ከዚያ ልድን እወዳለሁ አለ። እግዚአብሔር ደግሞ ልትድን ከወደድክስ አለና ተንስ ወነሳራተከ አልጋን ተሸክመ ሂድ የሚል ቃል ነገረው። አልጋውን ተሸክሞ ለመነሳት በቃ ማለት ነው። ይሄ የሚያሳየው እንግዲህ ይሄ በሽተኛ 38 ዓመት የቆየ ነበረ። በ38 ዓመቱ እግዚአብሔር በሽታውን አይቶ መጥቶ አዳነው። አልጋን ተሸከም አለው፣ ፈወሰው። አልጋውን ተሸክሞ ሄደ። ይሄ ቀላል ነገር አይደለም። ይሄ ምንድነው የሚያሳየን ከተባለ 38 ዓመት ከተኛበት ተነስቶ ወደ እግዚአብሔር ከእግዚአብሔር ጋር ተነጋግሮ ድህነቱን የሰጠው እግዚአብሔር ይሄ መጻጉዕ ምን ያሳየናል ከተባለ በተለየ መንገድ 3 ነገሮችን ያሳየናል። የመጀመሪያው ከመጻጉዕ ልንማርና ልንወስድ የሚገባው ምንድነው ከተባለ የመጀመሪያው ትዕግስት የሚባል 38 ዓመት ሙሉ ሲኖር በመታገስ ነው የኖረው። በመታገስ 38 ዓመት መታገስ መቻል በጣም ቀላል ነገር አይደለም። መጻጉዕ ግን 38 ዓመት በመታገስ ኖረ። እውነት ነው። እያንዳንዷን ነገር ስንታገሳት እሷ መከራ ናት። ቅዱስ ጳውሎስ እንደነገር ወትዕግሥትሰ መከራ አለ። መታገስ መከራ ነው አለ። ወበመከራ ይትረከብ ተስፋ አለ። ግን ትዕግስት ራሱ መከራ ቢሆንም በመከራ ደግሞ ተስፋ አለ አለ። ያለ መታገስ የሚገኝ ነገር የለም። እኛም ድህነታችንን ያገኘነው 5500 ዘመን በመታገስ ነው። 5500 ዘመን ግን ነቢያት ትንቢት እየተናገሩ በትዕግስት ኖረዋል። አዳምም ታወጣኛለህ እያለ ተስፋውን ሰንቆ ወደ ሲኦልም ቢወርድ በተስፋ ኖሯል ማለት ነው። ስለዚህ ባለ ትዕግስት ነበር 38 ዓመት በትዕግስት ለመኖር። አሁን ሰውን ስናየው 1 ወር ይጠመቅ ይሆናል፣ 1 ወር በቤተ እግዚአብሔር ሊጸና ይችላል። ከዚያ በኋላ ግን ደግሞ ተስፋ ይቆርጣል፣ ይርቃል፣ ትዕግስቱ ያልቅበታል። እግዚአብሔር ደግሞ ትዕግስትን አስተምሮናል። ምን ተብሎ ከተባለ በእናቱ ማይፀን መናገር የሚችለው ሰማይና ምድርን የፈጠረው 9 ወር ከ5 ቀን በእናቱ ማይቀር ያለ መናገር ዝም ብሎ ኖረ። በኋላ ተናገረ። ይሄ ትዕግስትን እኛ አርምሞን እያስተማረን ነበረ። ሲቱትም ዝም አለ። ኦ ትዕግስት ዘመጠነዘ ትዕግስት፣ እንዲህ ያለ ትዕግስት ተብሎ የተደነቀለት እርሱ ነው። ስለዚህ መጻጉዕ 38 ዓመት በአልጋ ቁራኛ በደዌ ዳኛ ሆኖ በትዕግስት እግዚአብሔርን ሲጠብቅ ነበረ ማለት ነው። አንደኛው ስለዚህ ሰው ትዕግስት ያለ ትዕግስት ምንም ነገር የሚገኝ ነገር እስከሌለ ድረስ እግዚአብሔርም ወዘአስለፈ ትዕግስቶ ውእቱ ይድህን፣ ትዕግስተኛ የሆነ ወይም ደግሞ ትዕግስቱን ዘወትር ያደረገ እርሱ ይድናል ስላለን በየትኛውም ጤና ያጣን ሰዎችም ባለ ትዕግስት መሆን አለብን። ገንዘብ ያጣን ሰዎችም ባለ ትዕግስት መሆን አለብን። ለሁሉም ነገር ትዕግስት እንደሚያስፈልግ ያሳየበት መንገድ ነው ማለት ነው። በሁለተኛ ደረጃ ተስፋም አለበት ውስጡ ላይ። ትዕግስት ብቻ አይደለም ተስፈኛም ነው ማለት ነው። ሰው የመጣበትን ይቀበል ዘንድ ግዴታው ነው። ስለዚህ ሰው ሲታመም አልታመም ማለት አይችልም። ምክንያቱም የመጣ በራሱ ፈቃድ አይደለም። በራሱ ፈቃድ መታመም የሚፈልግ ሰው ከቅዱሳን በቀር ሊኖር አይችልም ብለን እናስባለን። ስለዚህ ከመጣበት ግን አለመቀበል አይችልም። ወደ መቃብር እስከሚወርድ ድረስ ሰው የመጣበት መከራ ሁሉ ለመቀበል ዝግጁ ነው። መከራውን እየተቀበለ በመታገስ እየኖረ ግን ተስፋ የሌለው ሰው አለ። ይህ መጻጉዕ ግን በትዕግስት ተቀብሎ ደግሞ ተስፈኛ ነው። ምናልባት አንድ ቀን ይፈውሰኛል ብሎ ያስባልና ምናልባት ኃጢአት ውስጥ ያለን በትዕግስት ኃጢአቱን ባንቀበለውም ግን ተስፈኞች መሆን አለብን።
ተስፋ የሌለው ሰው የሞተ ነው፣ ያው ሆኖ የሞተ ማለት ነው። ክርስቲያን ደግሞ እግዚአብሔር ወልጀህ ነበረ ክጅሃለሁ ብሎ ወደ ሲኦል እና ወደ ገሃነም ፈሮ ሁሩ ምን የረጉማን እስከሚለን ድረስ ተስፋ እንደማንቆርጥ የታወቀ ነው። ጦርነቱም ቢበዛ ተስፋ አንቆርጥም፣ ኃጢአቱም ቢበዛ ተስፋ አንቆርጥም። በአጠቃላይ ዓለምን ኦርቶዶክሳውያንን የሚጠሉ ዓለምና ዓለምን የሚመስሉ አጋንንትና የአጋንንት ቤተሰቦች ኦርቶዶክሳውያንን ቢጠሉ ምናልባት ተስፋ እንደሚኖር እናምናለን። ተስፋው በምድርም አለ በሰማይም አለ። የምድሩን ተስፋ ለማግኘትም እንደክማለን፣ ዝም አንልም። የሰማዩንም ተስፋ ለማግኘት እንደክማለንና ባለ ተስፋ ነበረ ማለት ነው። የመጨረሻው ግን እምነት ነው። ትዕግስት፣ ተስፋ፣ እምነት ነበረው ይሄ ሰው ማለት ነው። እምነቱ ምንድነው ካላችሁ 38 ዓመት ተኝቶ ሰው የለኝም ያለው እግዚአብሔር ተንስ ወነሳ አራተከ ወሁር አለ። አልጋን ተሸክመ ሂድ። 38 ዓመት ተኝተበት የነበረውን አልጋ ተሸክመ ሂድ ሲለው እንዴ 38 ዓመት የተኛውበትን አልጋ በአንዴ ተሸክመ ሂድ ይለኛል እንዴ? ይሄ ሰው እየቀለደ መሆን አለበት፣ እንዴት ሊሆን ይችላል ብሎ መጠራጠር ነበረበት። ግን ሙሉ ለሙሉ ነው ያመነ ማለት ነው። እግዚአብሔር በቃሉ አማካኝነት እንደሚፈውሰው አምኗል። በቃሉ አማካኝነት እንደሚሆንለት አምኗል። ይሄ ትልቅ እምነት ነው። 38 ዓመት ተኝቻለሁና አልጋዬን ሊሸከም አልችልም ብሎ መጠራጠር አልጀመረም። ተነሳ፣ አልጋውን ተሸከመ፣ ሄደ ማለት ነው። ስለዚህ ፍጹም እምነት ነው። 38 ዓመት ተኝቶበት የነበረውን አልጋ በጫንቃው ተሸክሞ መሄድ ፍጹም ማመን ነውና ስለዚህ ለአንድ ክርስቲያን እምነትም ያስፈልገዋል፣ ተስፋም ያስፈልገዋል። ከዚያ ደግሞ በእምነትና በተስፋ ውስጥ ስንኖር ብዙ መከራዎች ስለሚኖሩ ትዕግስትም ያስፈልገዋል። ይህን ሁሉ የፈጸመበት ዕለት ስለሆነ ከዚህ ሰው ልንማረው የምንችል እነዚህ ሁሉ የተፈጸሙበት መሆኑ ነው ማለት ነው። ይሄ ብቻ አይደለም። ከፈወሰው በኋላ እንግዲህ የእግዚአብሔር ጠላቶች ብዙ ቢሆኑም በምድር ላይ አይሁዳውያን ትልቅ ምድር ላይ የወንጌል እንቅፋት የነበሩ ሰዎች በሰንበት እንዴት ይፈውሳል ብለው ሐሳብ ቢያቀርቡለትም መጨረሻ ላይ ግን ለዚህ ሰው ያስተላለፈለት መልእክት ነበረ። ምንም ይል የታብስ ዳግመ ወይም ዘያኪ ይርከብከ ይላል። ከዚህ በኋላ እንዳትበድል የሚል እምነትም አለህ፣ በእምነትህ ተፈጽሞልሃል። ትዕግስትም አለህ፣ 38 ዓመት ታግሳል። ተስፋም አለህ፣ እድናለሁ በማለት ተስፋ ውስጥ ስለነበርክ። ስለዚህ ይሄ ሁሉ ቢኖርም ግን ከዚህ የበለጠ ደግሞ እንዳያገኝህ እንዳትበድለ። ከዚህ የበለጠ ማለት ይሄ ሰው ታሞ የነበረ በኃጢአት ምክንያት ነው። የበሽታው መነሻ የኃጢአት ምክንያት ነበር ማለት ነው። ምክንያቱም ከዚህ የበለጠ እንዳያገኝህ ማለት ሌላ ኃጢአት አትበድል ነው ያለ። አትበድል ሳይሆን እንግዲህ በመበደል ምክንያት የሚመጣ ኃጢአት አለ። በሽታው ሁሉ የኃጢአት ውጤት ባይሆንም አንዳንዴ በሽታው ሁሉ የኃጢአት ውጤት ሊሆን ይችላል። በኃጢአት የሚመጣ በሽታ አለ፣ የንጽህና በሽታ አለ፣ የመቅሰፍት በሽታ አለ፣ የተለያየ በሽታ አለ። አሁን እኛ መለየት የሚጠበቅብን የትኛው ነው የሚለው የኔ የኔ በሽታ የኃጢአት ነው የመቅሰፍት ነው ወይስ የንጽህና ነው ወይስ ትዕግስቴን እግዚአብሔር ሊያይ እንደ ኢዮብ የንጽህናን ሊያነጻ ያመጣው ነው ብሎ ማየት ከኛ የሚጠበቅ ነው ማለት ነው። እና አትበድላለና እዚህ ፈውሱ የነፍስ ጭምር ነው። አትበድል ማለት በነፍስ ሁለተኛ እንዳትበድል በዕለት ዓርብ የሚበድል ስለሆነ ዘላለማዊ በሽተኛ ሆኖ የሚኖር ስለሆነ እንዳትበድል ብሎ ነገረው ማለት ነው። ስለዚህ እግዚአብሔር ወደዚህ ዓለም መምጣቱ ስጋዊ ፈውስን ሽቶ ለመስጠት ሳይሆን ስጋዊ ፈውስን ቢሽት ኖሮ ሌሎች እኮ እነ ኢዮብ የተፈወሱበት ጊዜ አለ። እነ ነዕማን በኤልሳዕ አማካኝነት የተፈወሱበት ጊዜ አለ። ስለዚህ የእግዚአብሔር ፈውሱ ስጋዊ ፈውስ እንዳልነበረ ማሳያው እዚህ በመጣ ጊዜ ስጋዊ ፈውስን ሰጥቶ ነፍሳዊ ፈውስን የሚሰጥ መሆኑን ማሳያ ነው። ስጋዊ ፈውስን ይሰጥ የነበረ አልፎ ሲሄድ ነው እንጂ እንዳጋጣሚ አይ ዛሬ ፈውስ ላደርግ ነው ተሰባስበው እያለ የሚፈውስ አልነበረምና በዚህ ዘመን ላለን በተለይ ስጋዊ ፈውስ እንሰጣለን። በአደባባይ የአጋንንት ምስክርነትን ፈልገን የምናስመሰክር ሰዎች ለኛ ማሳያም የሆነን እግዚአብሔር አልፎ በሚሄድ ጊዜ በሽታ ለጸናበት ሰው ለአንድ ሰው ፈውስ ሰጠ። እግዚአብሔር ሁሉን መፈወስ ሲችል በአደባባይ ህዝቡን ሰብስቦ አልፈወሰም። ለምን ከተባለ ምናልባት የሚያስፈልጋቸው ምናልባት ስጋዊ ፈውስን የሚሹ ካሉ በነፍስ ፈውስ አማካኝነት ስጋዊ ፈውስን ሰጥቶ የሄደበት መንገድ እንጂ ስጋዊ ፈውስን ለመስጠት የመጀመሪያ ፍላጎቱ ሆኖ አይደለም። ለስጋዊ ፈውስ ቢሆን ኖሮ ሌላ ያደርግ ነበርና እንዲያው እንደ ቤተክርስቲያን አስተምሮ ስጋዊ ፈውስ ልንሰጥ ነው፣ ዛሬ አባታችን ሊፈውሱ ነው፣ ሊያጠምቁ ነው፣ ሰይጣን ሊመሰክርላቸው ነው፣ መስክሮላቸዋል፣ የፈውስ አባት ናቸው የሚባል የቤተክርስቲያን አስተምሮ የለም። ምክንያቱም አሁን እያደረጉ ያሉ በቤተክርስቲያን እናጠምቃለን የሚሉ ፈውስ እንሰጣለን የሚሉ በአደባባይ አጋንንትን የሚያስመሰክሩ ሰዎች ከቤተክርስቲያን ቀኖናና ስርዓት የወጣ ነው። የስጋ ፈውስን እየሰጡ እንሰጣለን በማለት የነፍስ ፈውሳችንን ግን የሚያበዙ ናቸው። እግዚአብሔር ግን የስጋ ፈውስንም ይሰጣል፣ የነፍስንም ፈውስ ይሰጣል። የሚፈልገው ነፍስን ነዋ።
አሁን ደግሞ ያሉ አባቶቻችንና በቤተክርስቲያን እንኖራለን የሚሉ ሰዎች የስጋ ፈውስን ይሰጣሉ፣ የነፍስ ፈውስን ግን ጨምረውብን ይሄዳሉ ማለት ነው። አንደኛ ይለያዩናል፣ ሁለተኛ ደግሞ ባጋንንት እያስመሰከሩ የነሱ ቅድስናን ይገለጥን ይላሉ። በሶስተኛ ደረጃ ሰው ከነፍስ ፈውስ አልፎ ስጋዊ ፈውስ ላይ እንዲቆም አድርገውታል። የሚፈለገው ይህ ምድራዊ ስጋ ደካማ ስለሆነ የስጋ በሽታ በዛበት ዓለም ላይ እስካለን ድረስ ዘላለማዊ በሽተኛ ሆነን እንዳንኖር ነው እንጂ የሚፈለገው ይሄ ስጋ ፈራሽ ስለሆነ ነገ አፈር የሚበላው ስለሆነ፣ ስለዚህ ለዚህ ስጋ ብዙ ድካም አይኖረንም። ምናልባት ፈውስ ቢኖረን መልካም ነው፣ ግን ብዙ ላንጨነቅ እንችላለን። ምክንያቱም ዘላለማዊ ድህነት እንዳይቀርብን ነው የኛ የመጨረሻ። እግዚአብሔርም ዘላለማዊ ድህነትን እየሰጠ ነው፣ ፈውስ እየሰጠ ሄደና በዚህ ዘመን በቤተክርስቲያን አጥማቂን ነን እያሉ ፈውስ እንሰጣለን የሚሉ ሰዎችን እግዚአብሔር የገሰጸበትም ትምህርትም ያለበት ስለሆነ፣ ስለዚህ የመጀመሪያ መሻት ያለብን የነፍስ ፈውስን ነው ማለት ነው። ስለዚህ ይህንን ሰው ስናየው ግን የነፍስ ፈውስ እንዴት ነው ከተባለ ስናየው እንግዲህ አዳምን ይመስላል የበሽተኛ የመጨረሻው ሐሳባችንም እሱ ስለሆነ እስመ በጊዜ ይወረድ እስመ መልአከ እግዚአብሔር በጊዜ ይወረድ ይላል። የእግዚአብሔር መልአክ በወረደ ጊዜ አንዳንድ ሰው ይፈወስ ነበር፣ ቀድሞ የታጠበ ይፈወስ ነበረ። የመልአኩ መውረድ ከክርስቶስ መምጣት አስቀድሞ መላእክት አንዳንዴ ፈውስ ይሰጡ የነበሩበትን ማሳየት ነው። ወይም ደግሞ መላእክት ለነቢያት ይወርዳል ይወለዳል፣ የመፈወስ ምክንያታችሁ ወይም የመፈወስ ኃይላችሁን የምታገኙት በክርስቶስ ነው፣ ዘላለማዊ ፈውስን የሚሰጣችሁ እርሱ ይመጣል እያሉ የመናገራቸው ምሳሌ ነው። እሱ ብቻ አይደለም፣ እግዚአብሔር ሰው ከመሆኑ አስቀድሞ የእግዚአብሔር ሰው መሆንን አምጥቶ ለእመቤታችን የነገረ መልአኩ ነው። ስለዚህ የመልአኩ ውሃውን የመንካቱ ወይም ደግሞ ውሃውን የማነዋወጹ መልአኩ የመውረዱ ከክርስቶስ መምጣት በፊት ጥቂት ፈውሰ ስጋ ይሰጡ የነበሩ እና የዘላለማዊ ፈውስ ሊሆነን የሚችልን ተስፋ ሊሰጡን የሚችሉ የነቢያት መምጣት፣ የመላእክት መምጣት፣ የመላእክት ተራድኦ የሚያሳይ ነበረ ማለት ነው። ወሃሎ አሐዱ ብእሲ ዘ38 ክረምትም ከታመመ 38 ዓመት የሆነው አንድ ሰው ነበረ። 38 ዓመት ብዙ ዘመን ነው። 38 ዓመት የኖረው 5500 ዘመን ከክርስቶስ ርቀን የነበር የሰው ባህሪ ምሳሌ ነው ማለት ነው። ሊቁ ለዚያ ነው እስመ ህላዌ እጓለ እመሕያው ረሂቀ በኩሉ ዘመን እምእግዚአብሔር ይላል። የሰው ባህሪ የሰው የነፍስ ድህነቱና ፈውሱ ከእግዚአብሔር ርቆ ይኖር ነበረ ይላል። ስለዚህ የሰው ድህነቱ ይሄ ሰው የለኝም ነው ያለ። ምክንያቱም ሰውን ሊያድነው የሚችል ሰው የሆነ ግን የባህሪ አምላክ የሆነ ነበረ እንጂ ዓለም ላይ ብዙ ሰዎች ነበሩ። አዳምንም ሊያድኑ ነቢያት መጡ፣ አላዳኑትም። ምናልባት ስጋዊ ፈውስን ሊሰጡት ይችላሉ። የስጋዊ መጽናኛ ሐሳብን ሊነግሩት ይችላሉ። የነፍስ ድህነቱን ከሲኦል ሊያወጡበት የሚችል መንገድ ግን አልነበራቸውም። ባለተስፋዎች ናቸው፣ ባለተስፋም ነው። ግን የተስፋው መጨረሻ ግን አላገኘም ነበርና ከዚያ ዋይመረ ከመጎንዳ የደውየሁ በሽታ ጸንቶበት እንደነበር አወቀ ማለት 5500 ዘመን ሲፈጸም እግዚአብሔር የሰው ልጅ በምልአተ ኃጢአት ውስጥ እንዳለ በጥንተ አብሶ ውስጥ እንዳለ የሚያድነው የሚሻ እንደሆነ ማየቱን ነው መናገር ነው ማለት ነው። ከዚያ በሽታ እንደጸናበት አየ ማለት የሰው ልጅ ከሰውነት አዳኝነት የወጣ ፈጣሪያዊ ድህነትን የሚሻ ሆኖ አገኘው። ከዚያ ያንን ሰው ልትድን ትወዳለህ ያለው ንስሐ መግባት ነው። አዳም ለመዳን ንስሐ ገባ፣ ተስፋ ተሰጠው። ነቢያትም እጅህን ላክልን፣ ክንድን ላክልን፣ መንፈስን ላክልን እያሉ የጸለዩት መጸለይ ነው። ልትድን ትወዳለህ? እወዳለሁ ማለት ትንቢቱን መናገር፣ በትንቢቱ ማመን፣ ባለ ተስፋ መሆን፣ በትዕግስት መጠበቅ፣ በንስሐ ውስጥ መመላለስ ነበረ። ከዚያ ሰው የሚሆንልኝ ግን እፈልጋለሁ አለ። ሰው የሚሆንልኝ ማለት ሰው የሆኑ ብዙ ነበሩ። አምላክ ሆኖ ሰው የሚሆንልኝ እሻለሁ ነው። ለዚያ ነው ሀዲጎ መላእክት ወኃይላተ ሰማያውያን ወረደ ሀቤነ ይላል ዮሐንስ አፈወርቅ በሃይማኖተ አበው። ሰማያውያን መላእክትን ትቶ ወደዚህ ዓለም ቀረበ ማለት ነው። 38 ዓመት ተኝቶ ወደ ነበረው እግዚአብሔር ቀረበ እንደማለት ነው። ከዚያ በኋላ ወሀበነ ክብረ ከእርሱ ሰው በመሆኑ ክብርን ሰጠን፣ ለዚህ ሰውም ደግሞ ድነትን ሰጠ ማለት ነው። ስለዚህ እግዚአብሔር እኛን ፍለጋ የመጣበትን ምስጢር ምናይ ነው እንጂ ስለ አንድ የስጋ በሽተኛ ብቻ የምንናገርበት ሐሳብም አይደለም። ከመቢሲ ዘታጣ ፍቅሩ ነዚያ ነው ኢነሶ ለዘነሶ የሚለውን ተረጎመበት ለሃይማኖተ አበው ምን ይላል? ከመላእክት ባህሪ የነሳ አይደለም፣ ከሰው ባህሪ ነው። ሰው የሚኖር በምድር ነው። ልዑል ባህሪውን ዝቅ አድርጎ ወደዚህ ዓለም መጣ። ከመቢሲ ዘታጣ ፍቅሩ ወርወፀ ላሲሶቱ እስከ ረከቦ ወነሶ ፍቅሩ የሚወደው ሰው ከእርሱ የራቀ እንደሆነ ያንን ለማግኘት እንደሚከተል ሁሉ እግዚአብሔርም የሰው ልጅ በበደል ውስጥ ያለ ስለሆነ እኛን ወደ እርሱ እስኪያቀርበን ድረስ እሱ ወደኛ መጣ። እስመ ከማሁ ተኃጣት ህላዌ ዚአነ እምእግዚአብሔር የኛ ባህሪም ከእግዚአብሔር ርቃ ነበረ።
ከዚያ ወደሱ እስከሚያቀርባት ድረስ ወደኛ መጣና ልትድን ትወዳለህ ያለንና ስለዚህ ለመዳን የምንወድ ከሆነ ምንም እግዚአብሔር ቢመጣልን ሰው ቢሆንልን ለመዳን መውደዳችንን መፍቀድ ማመናችን አንድ ጉዳይ ነው። ከዚያ መጨረሻ ላይ ተንሥእ ንሣራተከ ወሑር አለ። አሁን እግዚአብሔር ወደዚህ ዓለም ልትድን ትወዳለህ ሆይ ብሎ ለዓለም ራሱ ተሰጠ። ዓለም ሁሉ መዳን እንደሚሻም ያውቃል። ነገር ግን ልትድን ትወዳለህ ካለ በኋላ አዎ ወዳለሁ ካለ በኋላ እንግዲያስ አልጋህን ተነስ አለው። መነሳት ይቀድማል ማመን ማለት ነው። ከዚያ ወነሳ አራተከ አልጋህን ተሸከም አለ። የምንሸከመው ነገር አለ፣ ቀኖናው አለ፣ ዶግማው አለ፣ መጾሙ አለ፣ መጸለዩ አለ። ምክንያቱም መነሳት በእምነት ሲሆን መሸከም ደግሞ በኦርቶዶክሳዊት ቤተክርስቲያን ውስጥ ሆነን ያመንበትን የምንጓዝበት የምንሮጥበት የሩጫ ጉዞ ማለት ነው። ከዚያ ወሑር አለው መጨረሻ ላይ ካመንክ ደግሞ ያመንክበትን ከሰራህ ወደ መንግስተ ሰማያት ጉዞ አለ፣ ከእግዚአብሔር ጋር ለመኖር ጉዞ አለ፣ ከእርሱ ጋር ትዋሃዳለህ የሚለውን ሐሳብ ነግሮናልና ስለዚህ ይህን ሁሉ የሚያሳይ ስለሆነ የክርስቶስ ወደዚህ ዓለም መምጣት ስጋዊ ፈውስን ለመስጠት ብቻ እንዳልሆነም የሚያሳይበት መንገድ ስለሆነ የበሽተኞች ሳምንት እንደሆነ ያሳየበት ነው። ስለዚህ እግዚአብሔር በሽተኞችን ፈውሷል። አዎ አቃቤ ሥራይ ነው፣ ባለመድኃኒት ነው። ስጋዊ ፈውስን ለሚሻ ስጋዊ ፈውስን እየሰጠ በነፍስ በኩልም እየፈወሰ ያለፈበት ከሆነ ይሄ ሳምንት ስለዚህ በሽተኞች የሚፈወሱበት ነው ማለት ነው። አስቀድሜ እንደነገርኳችሁ ዓለም እስከዛሬ የታመመች ናት አለ። የዓለም እስከዛሬ የታመመች ናት ማለት ዓለም እኮ ነፍስ ያላት ስጋም ያላት ሆነ አይደለም። ዓለም የታመመች ናት ማለት ከእግዚአብሔር ከፈጠራት ከፈጣሪዋ ርቃ በራሱ ዓለምነት ጸንታ ያለች የታመመች ናት። ምክንያቱም ከተፈጠረለት ዓላማ ውጭ የሚኖር ከሆነ ታሟል ማለት ነው። ያለ ዓላማ እየኖረ ነው። ስለዚህ ዓለም ከታመመ ዓለም የሚፈወስበት ጊዜ ነው። በተለየ ደግሞ ኦርቶዶክሳውያን ይሄ ጾም የምንፈወስበት ነው። ለዚያ ነው በአብይ ጾም መካከል አንዱን መጻጉዕ ያለው የስጋ ፈውስንም የነፍስ ፈውስንም እናገኝበት። ምናልባት የስጋ በሽተኞች ካል ወደ ቤተ እግዚአብሔር መጥተን ቅዱስ ስጋና ክቡር ደሙን በመቀበል የስጋ ፈውስንም ልናገኝ እንችላለን። ደግሞም የስጋ ፈውስም ጭምር ነው ማለት ነው። የመጨረሻው ግን የነፍስ ፈውስ በንስሐ ፈውስን የምናገኝበት ዘላለማዊ ፈውስን አግኝተን በዘላለማዊ ፈውስ ውስጥ የምንኖርበት ከሆነ የበሽተኞች ከሆኑ ስለዚህ ምን አይነት በሽታ ነው ያለብኝ? የዝሙት በሽታ አለብኝ፣ የስርቆት በሽታ አለብኝ፣ የጥርጥር በሽታ አለብኝ፣ የሐሜት በሽታ አለብኝ። ብቻ ብዙ በሽታዎች ስላሉ ከነዚህ በሽታዎች ሁሉ ንጹህ ሆነን እግዚአብሔርን ተከትለን የእግዚአብሔር የተሸከም የተባለውን አልጋ ሁሉ ተሸክመን እንድንኖር እግዚአብሔር ይፍቀድልን። መጻጉዕን የፈወሰ እግዚአብሔር ዓለምንም ከእግዚአብሔር የራቀች ዓለምንም እግዚአብሔር ይፈውስልን። ወስብሐት ለእግዚአብሔር። ምስራ ቀጸ